ሰላም ቅዱሳን እንደምን አላችሁ? ይህ ፓራዳይዝ ክርስቲያን ሚዲያ ነው። መች ነው ከኢትዮጵያ የመጣ ብዙ አገልጋይ በኃይል የሚሄደው ከዚህ ሲር ነውና የሚያገለግለውና ለዚህ ነው ምንም እንግሊዝማ እንደዚህ አይነት ሷታፋ ቸርች ከቸርች የምትቀይረው ድምጹን ሽሽት ነበር። ድምጹ በጣም በቃ አውሶ ፈልጋለሁ የሚወድል ከጅማ በሚኒባስ አምጥተው እንደዚህ በቃሪዛ መጡን ሰዎች ጥሱ መጣ። ከዛ በቃ የቤት ተቃጠለ ማለት ነው። ኦቨኑ በቃ አልጠፋ ምናምን ቤት ልክ ስል አይታዘዝም እና እንደዚህ ስል ያዛል ውስጥ ያለውን ማንነቴ እንጂ የሚታዘዝ ነገር የለም። የራስ ፐርሰናል ላይፍ አለ፣ እዚህ እግዚአብሔር ድምጽ አለ። በቃ ተምታት አሁን እንግሊዝ ያሉ ቤተሰቦቼ አሉ፣ ብዙ ቤተሰቦች ከቤተሰቦቼ ውጭ አሉ። ራሱ እዛ ቸርች ማገለግልባቸው ሰዎች ጌታ ወደ ኢትዮጵያ ሂድ ብሎኛል ስል በቃ አእምሮን አሞታል። ሲነጋ ጠዋት አግዳሚው አልጋ ላይ ወስዶ አስተኝቶኛል። መብራቱ በርቷል። አግዳሚው ላይ ግን ባለ ሁለት ሶፋ ናት ሌዘር የተቀመጥኩት። እኔ ሲንግል ሌዘር ላይ ነው የተቀመጥኩት፣ በደብሉ ላይ ባለ ሁለት ሶፋ ላይ አስተኝቶ አምስት በአራት የሆኑ ቆርቆሮ ቤት እዛ ውስጥ በቃ ትኝ ብሎ ቢባስ ድንቅ መንፈስ ነው ያለው። ድንቅ አምልኮ። ከዛ ከደብረ ብርሃን ይዞት መጡ። ትልቅ የነበረ ነጋዴ ነበር። ከዛ ወዲያው መጸለይ ጀመር። አስታውሳለሁ ከሱ ላይ 416 አጋንንት ነበር። እናትህ ተምርከው ነው የምናገኛቸው። ከእናትህ ጋር ነው የምታገለግለው። ምንድን ነው መጀመሪያ ጊዜ አንድ ወር ከ15 ቀን ማንም ሰው አልነበር። በብረት የምንጸልይላቸውን ሰዎች ይመጡ አልነበር። ብቻዬን ወር ከ15 ቀን ጸልይ። ወንበር ተዘጋጅቷል። ወንበር ገዝቻለሁ። ሬዲ ናት ጸሎት ቤቷ ግን ብቻዬን ነው የምጸልይ። በልጅነት 1 ብር ሰጥቶ ተልከህ 50 ሳንቲም መልስ ነበር። ከአንድ አመት ከምናምን በኋላ ነው 50 ሳንቲም መልሳለህ ብለህ መልሰለታል። የሰማሁት ወዲያው ማስታወሰው የመጀመሪያ ካስተማርኩ በኋላ ተጸልይ ትልቅ ሴትዮ ናቸውና እዚህ ጋር እጢ አለባቸው። ያቀሳል እጢው እንደዚህ ይንቀሳቀሳል እና ይሄዳል። የሚሄድ እጢ ነው እና ሽፍት ያደርጋል። ብዙ የተጣራቀመ ፋቲ መስሎ ቅባት ነገር ይንቀሳቀሳል።